ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ስወዳችሁ ማለት ነው እና አይከፈልበትም፣ አበረታቱኝ። እኔ እኮ ለሁላችሁም ፍትህ የምል እህታችሁ ነኝ ማለት ነው እና እውነቴን ነው የምለው፣ መልካም ነገር እንጂ መጥፎ ነገር ይዤባችሁ አልመጣም። እኔ ቤት ታተርፋላችሁ። ቤተሰቦቼ ላደረጋችሁኝ ከልብ አመሰግናለሁ። ላይክ እና ሼር አድርጉ። ዛሬ ይዤላችሁ የመጣሁት እንግዲህ ወደ ዋናው ነገር ሲሄድ እንዳልክ ምላሽ ሰጥቷል ማለት ነው። በሀረግና በባሏ እንዲሁም በባሏ ውሽማ የመጣባትን ነገር እንግዲህ ሀቢባ ጀግና ናት ማለት ነው። ሀቢባ እኮ የኛ ጀግና የኛ አንበሳ እንዳልክን አምጥታ ማለት ነው ቤቷ ላይ መልስ እንዲሰጥ አድርገዋለች፣ አፋጣው ማለት ነው። እና የእህታችን እንባ ታብሷል ማለት ነው። እግዚአብሔር ይመስገን። ብዙ ሴቶች ከዚህ ታሪክ መማር አለባችሁ። ራሳችሁን አሳልፋችሁ መስጠት የለባችሁም ለወንድ ማለት ነው። እንግዲህ የተናገረው ነገር በጣም አጸያፊ ነገር ነው የተናገረ። ዝርክርክ ነሽ ብሎ አለሽ ባልሽ ራሷን አትጠብቅም ዝርክርክ ናት አለ። ምን አክል እኛ መረጃ አስገባላችኋለሁ። ቪዲዮን እስከ መጨረሻ አዳምጡት ማለት ነው፣ ታተርፉበታላችሁ። እና ሴቶች ለራሳችሁን ስትጥሉ ወንዶች ምን አክል እንደሚንቁን ከዚህ ቪዲዮ ተማሩበት። ናችሁ? ደህና ናችሁ ወይ? አለን አለን። እንዳልክ እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? አለን አለን ይመስገን። ቴንኪዩ ስለጋበዛችሁኝ በጣም ነው የማመሰግነው። በጣም ደስ ብሎኛል። እንግዲህ ዛሬ ቲክቶክ ላይ መገኘቴ እውነት በጣም ነው ደስ ያለኝ። ጎበዞች ናችሁ፣ ለካ ኃይለኞች ናችሁ። እንደዚህ ንብታም ይችላል። እውነት በጣም ነው ደስ ያለኝ፣ ከልቤ ነው የእውነት። እኔ ቲክቶክ ገብቼ አላውቅም፣ ዲስ ማይ ፈርስት ታይም። ግን የእውነት እጅግ በጣም ነው ደስ ያለኝ። እሺ፣ በጣም ጎበዞች ናችሁ፣ በጣም ኃይለኞች ናችሁ። ጥሩ ስራ ነው ደግሞ እየሰራችሁ ያላችሁት። እናመሰግናለን እንዳልክ። በመጀመሪያ እኔ በጣም አክባሪክ ወዳጅክ አድናቂክ ነኝ። በጣም ብዙ ጊዜ መዳም ቤት እሰራ ከነበረበት ጊዜ ጀምሮ እቤት ውስጥ ስራ ስሰራ ሳሚ ስቱዲዮ ላይ አንተ የምትለቃቸውን የእርቅ ታሪኮችን እየሰማሁኝ ያ ታሪክ ነው እንደውም እነዛ ታሪኮች ናቸው እኔን ጠንካራ ሴት አድርገው ሰርተውኝ ዛሬ ብዙ እህቶቼን እየመከርኩ እያጀገንኩ ያለሁትን እና በጣም አክባሪክ ነኝ ወዳጅክ ነኝ። ላስት ታይም የሀረግ ኢንተርቪውን ብዙ ጊዜ አንተ ቻናል ላይ የሚለቀቁ ኢንተርቪዎችን ከፍቼ አስተያየት ሰጣለሁ፣ ሪቪው ሰጣለሁ ላይቭ ላይ እህቶቼን ከዛ ታሪክ ተንተርሼም እመክራለሁ። እናም የሀረግን ኢንተርቪው ሳይ ትንሽ እንዴት ዘይነብ የባለቤቷ ውሽም እንዴት ዲስሪስፔክት እንዳደረገቻት ሳይ በጣም አመመኝ። እናም በዛ በጣም ቅር ተሰኘሁና ሀረግን ከጎኗ ልንቆም አይዞሽ ልንላት ነው እዚህ ጋ የጠራናት። እና የዛን ጊዜ አንተም ፕሮቴክት አላረካትም እንደዛ ዘይነብ ዲስሪስፔክት ስታደርግ በጣም ተሰምቶናል። በጣም ነው የማመሰግነው። አይፊሊዩ እረዳችኋለሁኝ። ትክክል ናችሁ። የተሰማችሁ ስሜት በቃ እንደ ሰው በጣም ትክክለኛ ስሜት ነው የተሰማችሁ ስሜት ጤናማ ስሜት ነው። እኔም ቅር አላለኝም። ቀር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቀር ብሎኝ የመለስኩትኝ አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ የሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ። ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት፣ ችግሯን ለመስማት፣ ህመሟን ለማዳመጥ አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ የሆነ ቦታ ና ስትለኝ የሆነ ቦታ ወገቧን በጣም ያማታልና ኢቨን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከሷ ጋር ወክ አድርጌ አውቃለሁኝ። ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖሬያለሁኝ። ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበረ ተብሎ
ይሄ ሁላ ሰው ከጎኗ መቆሟ በእውነት የኔ ካሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይ ሪሊ ሪስፔክት በጣም ነው ደስ ያለኝ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበር ድጋሚ ምንድነው የሰራሁት ኢንስታት ምንድነው ያደረኩት ኢንስታት ብዬ አየሁኝ እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለው በዚህ ነው የምታወቀው ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ ኢቭን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው ሴቶችን ፕሮቴክት ያደርጋል እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት ሁሌም ከጎናቸው ቆሞ እንባቸውን አብሶ ድምፅ ሆናቸው ነው እና ለዛ እኔ በጣም አክባሪክ ነኝ ብዙ አመት ነው እኔ አንተ ጋር የሚቀርቡ ነገሮች እሱ ነው እኔ ሁሌ የማስበው ፎር ሰም ሪዝን እኔ ለሴቶች ልቤ ያደላል የእውነት ማለት የሴቶች ህይወት ያሳዝነኛል የሴቶች መከራ ያሳዝነኛል እኛ ጋር የሚመጡት እኛ ጋር በኢትዮጵያ ብቸኛው የሶሻል የኢንተርፕረነር ሳይኮቴራፒ ሴንተር እንደሆነ ታውቃላችሁ ሴቶች በነፃ የሚረዱበት ማለት ያለ ክፍያ ሰዎች አገልግሎት የሚያገኙበት ህፃናቶች በጣም ብዙ የሚረዱበት በጣም ብዙ ሰዎች የምንረዳበት መድረክ ቦታ ነውና እውነት ለመናገር ኢንቴንሽናሊ እኔ ማድረግ ሰው አይደለሁኝም ማለት ኢንቴንሽናሊ ነሃረግ እንደ ዩቲዩበር አይደለሁም አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም እኔ በጣም ፕሮፌሽናል ነኝ ገበዬም ሌላ ነው ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም የተከበርኩ ባለሙያ እንደመሆነ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል እና ስለዚህ ቤቴ ልጆቼን በስነ ስርዓት የምወድ ምረዳ የማግዝ ሰው ነኝ እኔ ሰው በዚህ ሂደት ውስጥ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅም እንደዚህ አይነት ቴክስቶችን ኮሜንቶችን ያየሁትኝና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝም አንዱ እኔ ዩቲዩበር አይደለሁኝም ማለት ዩቲዩበር ሳንቲም ይለቃቅም ከሆነ እኔ አይደለሁኝም ለማለት ፈልጌ ነው ከዛ በተረፈ ግን ምን መሰላችሁ እኔ ሪያሊቲ ሾው ነው መሰራው ለአመታት የሰራሁትኝ ሪያሊቲ ሾው ነው ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለኩትኝ ጤናማ ያልሆነ ትዳር ጤናማ ያልሆነ ግንኙነት ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት ስሜት ይሄ ብስጭትን ለማሳየት ፈልጌ ነው ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ በይቅርታ ጠይቂ ብያታለሁ ያቺ ሴትዮዋን ማለት ነው ያቺኛዋን ጣውንቷን ማለት ነውና እናቷና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጣለች ግን እኔ በቅንነት በወቅቱ ላሳየ የፈለኩትኝ ስሜቱን ነው ንዴቱን እልሁን ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው ጤናማ ያልሆነ የፍቅር ህይወት ሲኖራቸው ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ ልጆቻቸውን ሲከቱ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናገራው እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ ዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም የእውነት አይደለም እኔ እንደዛ አይነትም ሰው አይደለሁኝም ነፍሴም አይፈቅድልኝም ልቤም አይፈቅድልኝም 18 ዓመት 19 ዓመት ይሄንን ስራ ሰርቻለሁኝ በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም እኔ በቃ ሰራለሁ ወደ ቤት እገባለሁ ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት ምገባ አይነት ሰው ነኝና what I need to tell you ምንድነው ለነግራችሁ የፈለኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም ለዚህም ደግሞ ምስክር ሌላ ሰው አልጠራም እኔ ሐረግን ነው ምስክር መጠራው ከሐረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው ማለት ስንት ጊዜ እንዳለቀሰች ስንት ጊዜ እንዳዘነች ስንት ጊዜ እንደተንከራተትን ያንን የተንከራተት ነው የደከምነውን ቤቷን ተከራክረን ያኔ ፍርድ ቤት ቆመን ተከራክረን ስናስመለስ አልተቀረጸም አልተወራም ምንም አልተባለም የመጀመሪያውን ቪዲዮ አይታችሁት ከሆነ እንዳልኩ በጣም ይቅርታ ላመሰግን መጥቼ
ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው። ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው። ይሲ ለሚዲያ ፍጆታ አላልኳትኝም፣ ምስጋና አልሰበሰብኩባትም፣ እንደዚህ በይልኝ ነይና አላልኳትኝም። በቃ ወጣሁ ከህይወቷና ትላንትናም ዛሬም ሁሉ ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላቅም፣ ስማቸውን አላቅም፣ እወጣለሁ ማለት ነው። ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም። ነው ለምሳሌ ያክል አላቅም ትላንትና የለቀኩትኝ የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው። ከኮሚኒቲ 180 ሺህ ተሰበሰበ። 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩትኝ። ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት። ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር ነው። ሃኒ ባለቤቴን ስነግራት ቴክስት አደረገችልኝ። ኦኬ የምንችለውን ያክል ሰፖርት አድርጋቸዋለችኝ። ደና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን። በቃ ወጣ አለቀ። ተመልሰን እኛ ሴትዮ አንጋብዛቸውም። እኛ ተረዳችሁኝ አይደለ? ይቅርታ እርሽ ሐምሌና ነሐሴ ሀቡዬ በመሀል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም የግብርና ስራ ስላለ ማለት ነው። ጎበዝ ነው፣ ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ አመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ እና እኔ ቅሬታዬ ወልጄ ለምን አልመጣም የሚለው ጋ ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋ ነው እኔ ጋር ክራይሱ የተፈጠረው። በመሀል ከክፍለ ሀገር መጣ፣ መኪናው ጋራጅ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ አወራን። ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው 3ኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው። የለውም አለች። ከዛ ካለው ዲኤንኤ ያስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ ያለችሽ እሷ ናት፣ ውሽማው ናት ማለት ነው። ከባልሽ በፊት ደፋት እሷ እንደዚህ ስትለኝ ሀቡ እሷ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ አረ አልኳትኝ። አረ የሱ ልጅ ነው፣ አረ የሱ ልጅ ነው። በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ ትመክረኛለሽ ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ። በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ አለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት እኔ ደግሞ አንቺ በምትዩ ሰዓት እርጉዝ ነኝ። አንድ ወጥቶ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ። እዚህም ብዙ ደክም ያለው የወንድ ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። ሶስተኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበር። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ ሂጅ እሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ፣ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ?
ከአንድ ሁለት ወለድኩ። እንዴት እጣለዋለሁ? ይሄንን ለእሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገኛት ሰው ናት፣ የማይገባት ሰው ነች ለእኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቼው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም የምነግራትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም። እኔ በዛ ላይ ደግሞ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ እኔ ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ በጣም ንቅያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠዋትም። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው የጠራ እውነታ እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለ? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለእኔ አስፈላጊ ስላልሆነች ንቄ ነው የተውኳት፣ እውነት ለመናገር ማለት ነው። ላቀላም ናት ቃል